የራቁት ቪዲዮ ይዞብኝ የአንድ አመት ደሞዜን እያስፈራራኝ በየወሩ ለሱ ነው እየላኩለት ያለሁት ትላለች። ሁለተኛ የምናየው ጉዳይ ደግሞ ይሄኛውን እዩት እስቲ፣ ይሄኛውን ቪዲዮ እዩት። እንግዲህ ውዶቼ እንዳያችሁት ነው ይሄ የምታዩት እጅ የአንዲት የማዳም ቅመም እጅ ነው ማለት ነው። ሀይ ጋይስ ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ተመልሼ መጥቻለሁ። መጀመሪያ ላይ መግቢያ ላይ እንደነገርኳችሁ ሁለቱን የነገርኳችሁን ነገሮች ነው አብረን የምናየው። እስከ መጨረሻው ድረስ ተከታተሉን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ልጆች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳባችሁ ደግሞ ኮሜንት ላይ ያሳውቁኝ። ይሄ ሜሪ ቲዩብ የሸቃሊት ቲዩብ ከዋናው ስቱዲዮ ከማዳም ኩሽና ነው። እንኳን ደህና መጣችሁ አዲስ የመጣችሁ ልጆች። ሰብስክራይብ በማድረግ ላይክ በማድረግ ቪዲዮውን ጀምሩት እና ወዶቼ የዛሬ መጀመሪያ ቪዲዮአችን ይሄ በምስሉ ላይ ያያችሁት ቪዲዮ የማዳም ቅመም እጅ ነው። በነገራችን ላይ ባለፈው ነግሬያችሁ ነበረ፣ በባለፈው ቪዲዮ ነግሬያችሁ ነበረ የነሱ የሚጠቀሙት ሁሉም ሳሙና፣ ሁሉም በሚባል ደረጃ ሁሉም ሳሙና በጣም አደገኛ ነው። በጣም አደገኛ ነው ሁሉም ሳሙና ማለት ነው። ቤት ስታጥቡ ጫማ አልበሱ ግዴታ ብያችኋለሁ። ባለፈው ዕለት እንደነገርኳችሁ ግዴታ ጫማ መልበስ አለባችሁ። ምንም አይነት ሽታ ራሱ ባይኖረው ጥሩ ሽታን ቢኖረው ጥሩ አይደለም። ግዴታ ቤት ስታጥቡ ጫማችሁን ልበሱ ማለት ነው። ሁለተኛ ነገር ደግሞ እቺልን እጇን ብጥስጥስ እኮ የሚያደርገው ብጥስጥስ አድርጎ ሁላ ሊቆርጠው ይችላል እኮ ወላሂ። ይሄ እንደዚህ ያደረጋት አሁን ክሎሮክስ ነው። አንዳንድ ቤት ውስጥ ቤት በክሎሮክስ ነው የሚያርቡት፣ ኩሽና በክሎሮክስ ነው የሚታጠበው፣ ሽንት ቤትም እንደዛው በሱ እና በፍለሽ ሊታጠብ ይችላል ማለት ነው። እና ወዶቼ ምንም ማንኛውም አይነት ነገር ስራ ስትሰሩ ጓንት ልበሱ። ለምንድነው ጓንት የማትለብሱት? ለምንድነው ራሳችሁን የማትጠብቁት? ለምንድነው በቃ ለራሳችሁ ኬር የሌላችሁ? ከራስ በላይ እኮ ምንም ነገር የለም። እናንተ ስትኖሩ ነው ስራው ራሱ ሰርታችሁ ነገ ላይ መለወጥ መስራት፣ ከዚህ በላይ ህይወት ሊገባችሁ የሚችለው ከዚህ በላይ ቦታ መድረስ የምትችሉት ዛሬ ላይ ራሳችሁን ስትጠብቁ ራሳችሁን ስትይዙ ነው። እና ዛሬ ላይ ራሳችሁን ችላ ያላችሁ ነገ ላይ ደግሞ ይከብዳል ወላሂ። እና ወዶቼ ማሮቼ ፍቅሮቼ ራሳችሁን በደንብ ጠብቁ። ስራ በምትሰሩበት ሰዓት ጓንት አድርጉ። ጓንት ግዴታ ነው። ማታ ማታ ደግሞ ሌላ ነገር ባይኖር እንኳን ቫዝሊን ተቀቡ። እጃችሁን እግራችሁን ቫዝሊን ተቀቡና ተኙ። ለምንም ነገር ቫዝሊን መድኃኒት ነውና ቫዝሊን ተቀቡና ተኙ። ክሎሮክስ የምትጠቀሙ ልጆች ጓንት ልበሱ፣ ጓንት ልበሱ። እነሱ እንኳን አልገዛ ቢሏችሁ ግዙ፣ በራሳችሁ ብር ግዙ። ምንም ነገር ከጤናችሁ አይበልጥምና እነሱ አልገዛ ቢሏችሁ እንኳን በራሳችሁ ብር ገዝታችሁ ተጠቀሙ ማለት ነው። እና ከዛ በመቀጠል የምናየው ቪዲዮ የአንድ አመት ብሬን በራቁት ቪዲዮ ምክንያት እየላኩለት ነው ያለሁት ነው ያለችኝ አንዷ እህቴ። ማለት መጀመሪያ ላይ መላክ አልነበረባትም፣ ግን አሁን ያው ልካለች። አንዴ ለምን ላክሽ፣ ለምን እንደዚህ ያደረግሽ፣ ለምን እንደዚህ ያደረግሽ ብዬ ለውቅሳት አልፈልግም፣ ግን አትላኪለት። ምንም ነገር ያርገው፣ ምንም ነገር ያምጣ፣ ወላሂ ምንም ነገር ያርገው፣ አትላኪለት። በቃ አንዴ ልከሻል አይደለ? አንዴ ልከሻል፣ በቃ ኃላፊነቱን ውሰጂ። ምንም ነገር ያድርግ። አንቺ ደግሞ አንዴ ያጥፈተሻል። ሰው ደግሞ አንድ ባጠፋው ባለፈው ነገር አይወቀስም፣ አይከሰስም። ስለዚህ አንዴ የጠፋው ነገር ጠፍቷል፣ አንዴ የሆነ ነገር ሆኗል፣ አንዴ ልከሻል። በቃ የፈለገውን ነገር ያርገው፣ የፈለገውን ነገር የፈለገው ቦታ ላይ ይልቀቀው፣ ለፈለገው ሰው ያሳይ። አንዴ ተሳስተሻል፣ ማንኛውም ሰው እንደሚሳሳተው አንዴ ተሳስተሻል። በቃ ከዛ ስህተትሽ ልትታረሚ፣ ጥሩ ነገር ልትሰሪ፣ መጥፎ ነገር ነው ወደ ጥሩ መንገድ ልትሄጂ እንጂ እንደዚህ ያደረገኝ በዚህ ይዞኛል፣ ስለዚህ ሁሌም ለሱ ልላክለት ማለት ትክክል አይደለም። ስለዚህ አሁን እሱ ጉንፋን ይዞኛል፣ በነገራችን ላይ በጣም ይቅርታ ለድምፄ እና በጣም በራስሽ ኮንፊደንስ ሊኖርሽ ይገባል። የፈለገውን ነገር ያድርገው። አዛኒዎች ባሮቼ ፍቅሮቼ ራሳችሁን በደንብ ጠብቁ። እቺኛዋ ልጅ ደግሞ በሐሳባችሁን እኔ ትክክል አይደለም ወይ ትክክል አይደለም ያልኳት ያፈለገውን ነገር ያምጣ። አንዴ ልካለች፣ አንዴ መንቦላር ስለሆነ ብርሽን አስቀምጪ። ምንም ነገር ከጉልበትሽ ከራስሽ የሚበልጥ ነገር የለምና የፈለገውን ነገር ያድርገው፣ የፈለገው ቦታ ላይ ይልቀቀው። አንዴ ልከሻል፣ አንቺ ካሁን በኋላ ጥሩውን ነገር
ከአሁን በኋላ ለምትተዋወቂው ሰው እንደዚህ አይነት ነገር ያለ ማድረግ ምንም ነገር ለከት አለው፣ ምንም ነገር ድንበር አለውና ለማታሚው ሰው ነገ ለማይሆንሽ ሰው እንዲህ ለሚያስፈራራሽ ሰው ይሄን ያህል መስዋዕትነት መክፈል ትክክል ነው ብዬ አላስብም። እና ከአሁን በኋላ አትላኪለት፣ ያፈለገውን ነገር ያደርገው ነው ብለው እኔ እናንተም ውዶቼ፣ የማሮቼ፣ ፍቅሮቼ ሀሳባችሁን ኮሜንት ላይ አሳውቋት፣ ታነበዋለች ማለት ነው። እና ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱ በደንብ። በሌላ ቪዲዮ እስክንገናኝ ወዳችኋለሁ። ባይ